ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እንዴት ቆያችሁ? ጠፋ ብለን የመጣ ነው። የእናንተን ፍቅር ቀንሶብናል ቤተሰብ። ይኸው ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ብለን ነበረ። እንግዲህ እየዘነጋችሁ ነው። ኤኒዌይስ ዛሬ ቴዲ እንግዲህ ሄኖክን ሊያገኘው ፈልጓል። እኔ በና ሃይሚ ህይወት ላይ ድጋሚ ለምን መግባት እንደፈለገ አልገባኝም። ምን እንዳስነኩትም አላቅም። ምን አይነት ነገር እየተሰማው እንደሆነ ምን እያሰበ እንዳለ ምንም አውቀው ነገር የለም። ኤኒዌይስ ግን ምንም ይሁን ምን እስቲ ያገኘውና የሚሆኑትን ነገሮች የምናይ ይሆናል። ብቻ ከሄኖክ ጋር እንደማይጣሉ ተስፋ አደርጋለሁ። ድጋሚ እነዚህ ልጆች ህይወትም እንደማይረብሽ ተስፋ አደርጋለሁ። መልካም ነገር እያየን ያለ ነው። ያን ነገር እንዳይበጠስ እንዳይሰበር እንሰጋለንና እስቲ ብቻ ቤተሰብ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ብቻ ከሄኖክ ጋር ያለው ነገር እስቲ ቴዲ ይምጣና የምናይ ይሆናል። ይመቻችሁ። ለነሽ ቴዳ ደናንሽ እንዴት አማን ነው አለልሽ ፈልጋለሁ። ቡቡንና ሃይሚ ማግኘት አልቻልኩም ስላልከኝ ዛሬ ካሜራ ይዤ መጥቻለሁ። እኔን እሺ ለምን ፈለገ? እኔ አሁን ግራ የገባኝ አንተ ጋር ሲደውል እንዲሁም ለጸብ እንደምታስብ ይገባኛል። ምክንያቱም ከዚህ በፊት ለመጣላት ነው ብዙ ቀን አንተ ጋር ያወራነው ስለ ጸብ ነው እንደምጣላህም ነው ምነግርህ ስናወራ በነበረበት ታይም። ግን አሁን ቀጥታ ዘው ብዬ ሄጄ ሃይሚ ጋም ብሩጋም ሰሞኑን በጣም አሪፍ ላይ ናቸውና ሄጄ ለይቅርታም ቢሆን ብሄድ ብሩክ ይደብረዋል። ምንም እዛ ጋር ለይቅርታ እንደመጣው ማያስቡ። ባለፈውም የታመመ ጊዜ ልጠይቀው ሲሄድ ነው ካንተ ጋር ይጣላል አይደለም። ስለዚህ ዘው ብዬ ደግሞ ሰው ቤት መግባት አልፈልግም። እስከዛሬ ያጠፋሁት ጥፋቶች ይበቃሉ ነው አንተና እናገርልህ በአንተ በኩል ያው ይዘኝ ሄደ እነሱን ይቅርታ ለመጠየቅ ነው። በምን እርግጠኛ ነኝ ሌላ ነገር እንደማትፈጠር? በጣም እኔ ራሴ ቤተሰብ በጣም ትልቁ ስጋቴ ይሄ ልጅ በኋላ እዛ ከደረሰ በኋላ ነገሮችን እንደማይለዋውጥ በምን እርግጠኛ መሆን እንችላለን? ተሰምቶት ከሆነ ለእርቅና ለይቅርታ ከሆነ የመጣው ኢትስ ኦኬ ባይዘው በጣም ይመቸናል፣ ደስ ይለናል። እኛ ከዚህ በፊትም የምንፈልጋቸው ነገሮች ናቸው። ማንም እንዲጣላ ፈልገን አናውቅም። ብቻ ከልክ ስላለፈ ነው ብሩክ የመምታቱን ትክክል ነው ያለው እንጂ ማንም ሰው እንዲመታ ማንም ሰው አይፈልግም። ቤተሰቦች ሁላችሁም እናንተም መመታቱን ፈልጋችሁ አይደለም። ብዙ ሰው ኮመንት ላይ አሁን ይሄ ልጅ ምናምን ሲል የነበረው እንደዛ አይደለም። ነገር ግን አሁን ራሱ በምንድን ነው በቃ ማረጋገጫው ምንድን ነው? ሃይሚን የሚያይበት መንገድ ሲያጣ እሷን ለማግኘት እየፈነቀለ ያለው ድንጋይ ቢሆንስ ብዬ እየሰጋው ነው። እኔ ለይቅርታ መጣ ብለን እናስብና በጣም አሪፍ ነገር ነው። በቃ ነገሮች ስሙዝሊ እየሄዱ ባሉበት ሁኔታ እንደዚህ አይነት ነገር ሲፈጠር ደግሞ ለእኛ ለቤተሰቦቻቸው ትልቅ ደስታ ነው። እንግዲህ በዚህ ከቀጠለ የምስራች ነው ማለት ነው። አሪፍ ነው። አሁን በእርግጥም አይተሃል ማለት ነው። ብሩክ ሃይሚን ደስተኛ እንደሚያደርጋት በደንብ አይተሃል ማለት ነው። በደንብ ነው ያየሁት። ይመስለኝ የነበረው ነገር ከብሩክ ጋር ደስተኛ እንደሆነች በደንብ ተረድተሃል። እኔ ያሰብኩትኝ በሰዓቱ ይሆናል እሱ እንደማይገባት ምናምን ይሆናል አይደለ እየጨቆናት እንደነበር ምናምን። ግን አሁን ሰሞኑን ቪዲዮቹን ሳይ በቃ ከሱ ጋር መሆን ምን ያህል ደስተኛ እንደሚያደርጋት ነው ልጅ። እኔ እዚህ ጋር ያልገባኝ ቤተሰቦች ግን ቴዲ አሁን እነዚህ ከዚህ በሰሞኑን የተለቀቁት የፕራንክ ቪዲዮዎችና የቀልድ ምናምን የጨዋታ ደስ የሚሉ ቪዲዮዎችን ሳይ ነው እውነቱ የተረዳው። እውነት እንደዚህ ብሩኬ ለሃይሚ አስፈላጊ ሰው መሆኑን እኮ ከዚህ በፊት የነበሩትን ቪዲዮዎች ለምን አያይም ነበረ? የእውነት እንትን ከሆነ እልህና ዝም ብሎ ነገር ምናምን ከሆነ ተሳስቶ ሃይሚን ብሩኬ ይጨቁናታል ብሎ ያሰበው ድንገት ባያቸው ነገሮች ከሆነ ወደኋላ ሄዶ እኮ እነዚህ ልጆች ጥሩ ነገር ነበራቸው ስለዚህ በመሃል ከምገባ ብሎ ነበረ መሸሽ የነበረበት እንጂ እንደዛ አይነት እልህ መጋባት ውስጥ መሄድ ነበረበት ወይ? ሲጀመር ራሱ አስፈላጊ ያልነበረ እልህ ውስጥ ነው የተጋቡ። እኔ ማን ልብ እንደሰጠው ባላቅም እንደዛ ገፍቶ የሄደባቸው ለምንድን ነው? ያቻ የድሮ ነገር እኮ ብሩኬ ለሃይሚ እንደሚያስፈልጋት እኮ አሁን አይደለም እናውቀው። በቃ ከዚህ በፊት ከመጣላታቸው በፊት የነበሩት የሳምንታት ቪዲዮዎች ራሱ በቂ ናቸው። የአመታቶቹ ይቅሩና እና ይሄ ልጅ ትክክል አይደለም። መጀመሪያውኑ ራሱ ያሰበው ነገር በዚህ መንገድ ስላልነበረ ነው። እልህ ወይም ሌላ ነገር አይመስለኝም። እኔ መራበሽ ምናምን ያስጠላል። እኔም በጣም ይቅርታ ለእግዚአብሔር በጣም ሶሪ። እኔም እስቲ ነብሩክ እስቲ የሚሉትን ነገር እንሰማለን። እስቲ ቤት ካሉ ደውልላቸውና መንገዳችን ላይ ደስ ይለኛል ብንሄድ። ይኸውላችሁ ቤተሰብ መጀመሪያ አሁን ነብሩክ ጋር ሄዶ የሚፈጠረውን ነገር ምናምን እናያለን። ግን ከዛ በፊት ለሄኖክ ኮመንት ላይ ማለት ፍቅራችሁን እንድገልጹለት እፈልጋለሁ። ባይዘዌ እኔ ከዚህ በፊት ሄኖክ ለምን ተጣላ ምናምን ስትሉ ይሄ ልጅ በምክንያት ነው የተጣላው። ለሃይሚና ለብሩኬ ዘብ እየቆመ ነው እንጂ ያለ ምክንያት አልተጣላም ስላችሁ ነበር። ይኸውና በትህትና ለመጣበት ልጅ መልሶ ራሱ ጨቆናቸው ልጅ ሆኖ ግን ይቅርታ ጠይቆታል። ወይ ነው ጥፋተኛ እኔ አይደለሁም አላለም። ቴዲ ጥፋተኛ ሆኖ መጥቶ ራሱ ሄኖክ አስቀይሜ ይሄ ከሆነ ይቅርታ ብሎታል። አይታችኋላ። ትልቅነት እንደዚህ ነው። ነገር ተፈጥሮ እንዴት ነው እንደኛ እኔም ብዬዋለሁ። ብዙ ነገር ነው ያልኩት።
እኔም እኮ ይኸውልሽ ሀይሚ ለአንቺ ያሰብኩ መስሎኝ ነው እንደዚህ ነገር ውስጥ ስጋባ የነበረውና አንቺም ያው ደስተኛ እንድትሆኚ ከመፈለግ የተነሳ ነበረ። ቪዲዮቹን ሳይ ደግሞ አንቺ ከብሩኬ ጋር ደስተኛ ነሽ። ብሩክም ደግሞ እንዳሰብኩት አይነት ልጅ አይደለም። ያው በሰዓቱ ሲናገርሽ ሲጮህብሽ ለአንቺ እውነተኛ ስሜት የሌለው ስለመሰለኝ ነበረ ከጎንሽ ሆኜ አንቺን ደስተኛ ማድረግ ፈልጌ ነበረ። ብሩክም እንደዚህ አይነት ልጅ አልመሰለኝም ነበር። አሁን ቪዲዮአችንን እያየሁ ስመጣ ግን አንቺም ከእሱ ጋር ደስተኛ ነሽ። ያው እሱም ደግሞ ለአንቺ ሳቅ የሚፈጥር ሰው ነው እንጂ አንቺን የሚያበሳጭ አይነት ሰው ሆኖ አላገኘሁትም። ፋሚሊዎቻችሁንም አስቀይሜያለሁ። ያው ከሄኒን ውጭ ይቅርታ ጠይቄዋለሁ። የተገናኘን እኮ ነገሮችን ለመፍታት ባንሞክር እኮ ብዙ ነገሮች ነበሩ አይደል እንዴ የተፈጠሩት በመሀላችን እኔና ብሩኬ። አዎ ባይ ዘ ወይ ሀይሚና ብሩኬ ኦልሞስት በቃ የመጨረሻ የመለያ ሂደት ላይ ነበሩ። ሀብ መጥቶ የሆነ ነገር ባያደርግ ኖሮ ታውቃላችሁ እነዚህ ልጆች ኦልሬዲ ተለያይተው ነበር። አሁን እኔ በቀላሉ ይቀበሉት ይቅርታውን ይመኑት ምናምን ልል አልችልም። ቤተሰብ ለምን ይቅርታ አላደረጉለትም ለምን እንደዚህ ያደርጉም ብላችሁ እንደዚህ አይነት ሀሳብ ልናነሳ አንችልም ባይ ዘ ወይ። ምክንያቱም ያለፉበት ነገር በዚህ ልጅ ምክንያት የተፈጠሩት ነገሮች በጣም ብዙ ከባድ ነገሮች ናቸው። ልጁን በመምታታቸው ብቻ እንኳን እሱ ቢከስ ሊታሰሩ ይችሉ ነበር ወይ ሌላ ፖሊስ መንገድ ላይ ቢያገኛቸው ብሩኬና ሄኖክ ታስረው ነበር። ከዛም በላይ ሊፈጠር ይችል ነበር። ይሄ ልጅ በቃ በጣም ተጎድቶ ቢሆንስ ደግሞ አስቡት። የተፈጠሩት ነገሮች እንዲህ በቀላሉ የሚተዉ ነገሮች አይደሉም። ሆኖም ግን የእውነት ከልቡ ከሆነ ይሄ ልጅ እኛ ደስተኛ ነን። ቢቀበሉት በጣም ደስተኛ ነው የምንሆነው። ምክንያቱም በቃ ድጋሚ ቤተሰባዊነታቸው ይቀጥላል። በቃ ተረጋግተው ሌላ በሽታ የሚሆንባቸው ሰው አይኖርም ማለት ነው። ያቺም ሴት አርፋ ትረጋጋለች በብሩኬ በኩል ያለችው። ይህንን ነው የምንፈልገው የእውነቱን ከሆነ ነው። ግን እሷን ደስተኛ ስለማድረግ ነው ሳስበው የነበረው እና ሁለታችሁ ደግሞ አብራችሁ ሆናችሁ ቪዲዮአችሁን ሳይ ስመለከት ደግሞ ሀይሚ ደስተኛ የምትሆነው ከአንተ ጋር ስትሆን ነው፣ አንተም ደስተኛ የምትሆነው ከእሷ ጋር ስትሆን ነው። እኔ እንደዚህ አይነት ሰው እንደሆን ከራሱ ያወቅኩልኝ አሁን ነው ቪዲዮአችሁን እያየሁ ስመጣ እና አንተንም በማይሆን መልኩ ስዬ አግሬሲቭ እንድትሆን አድርጌሃለሁ። አንተንም ይቅርታ መጠየቅ እፈልጋለሁ። ሀይሚንም ያለ ስምሽ ስም ሰጥቼሻለሁ። ያው ከኔ ጋር ምንም ግንኙነት ሳይኖርሽ ሰው ሌላ ነገር እንዳስብ አድርጌሻለሁ። እዚህ ጋ አንድ ነገር ብሩኬ ላይ እና ሀይሚ ላይ የሚወሩ በጣም ብዙ ነገሮች አሉ። ቤተሰብ ታውቃላችሁ አይደል? ሀይሚን ምን ይሏት እንደነበረም ታውቃላችሁ፣ እሱንም እናውቃለን። ግን ስለ ብሩኬ እሱ ሌላ አስተሳሰብ እንዳለው እሱ ከሌላ ሴት ጋር እንደሚሄድ እሷም ደግሞ ሌላ ነገር እንደምታደርግ አድርገው በጣም ብዙ ሰዎች ሲያወሩባቸው ስማቸው ሲጠፋ ነበር። እማታቋቸው በሩቅ የምታቋቸው ሰዎች እንደምታቋ አድርጋቸው አታውሩ። አሁንም ቢሆን ስለ እነዚህ ልጆች ቤተሰብ በቃ ይህንን ነገር አስረግጣችሁ ይህን ለሚከታተሉ ሰዎች ምናምን ላኩ። በቃ የእነሱን ስም ለሚያጠፉ ሰዎች ሼር አድርጎላቸው። ያው እኔም እኮ ለክፋት አይደለም እንደዛ ነገሮችን ሳደርግ የነበረው ብቻ ግን እኔ ከመጀመሪያው የሆነ ክፋት ያለብኝ ወይ ሌላ ነገር ተንኩል ማስብ ቢሆን ታማን ያገኘኋት ሌላ ነገር ማድረግ ሌላ ነገር ውስጥ መግባት እችል ነበር። አዎ ይሄ ባይዘ እኔ በቃ የሀይሚ የዋህነት ማለት ነው። ሰው በቃ ስለረዳኝ እንደ ቤተሰቤ ነው ማየዋለች። አንድ ሰው ካገዛችሁ ቤተሰባችሁ ነው ማለት አይደለም። በቃ አግዛችኋል፣ ቴንኪው፣ ይሄ ግልጽ ነው። ግን የሆነ ሊሚት አለው የምታቀርቡበትም የምታርቁበትም። ግን በቃ አግዟችሁ ምናምን ዝም ብላችሁ አዘረጥጡትም። በእርግጥ እኮ ግን የሀይሚ የዋህነት ከልክ በላይ ነው። በቃ የሆነ ነገር ማድረግ ቢፈልግ ሊያረጋት ይችል ነበር። አምነዋለች። በሁለተኛ ቀን በሶስተኛው ቀን እንዲሁ እየመጣ እነ ብሩኬ በመሀል ባይኖሩ ሄኖክ ባይኖር ይሄ ልጅ ላይ ሌላ ነገር ባይፈጠር ኖሮ ሊያረጋት ይችላል ብላችሁ አስቡ። እና እኔ ሀይሚን የምመክራት እናንተም እንድትነግሩ የምፈልገው እምነቷ በቃ ከልክ ባይሆን ለሰዎች ያላት ግምት ከልክ ባያልፍ መልካም ነው። ግን እኔና እሷ የጀመርነው ነገር አለ አይደለም፣ ህይወት አለ እዚህ ጋር። ግን የሆነ ባውንደሪ የሚባል ነገር አለ፣ ገደብ አለ አይደለም። የሆነ ማለፍ ምናምን አልነበረብህ። ያን ታይም ወይ እኔ ማረጋጋት ነበረብህ፣ ወይ ሌላ ኬዝ ውስጥ ከምንገባባ ድረስ ምናምን የዛ ሰዓት መረጋጋት ብቻ ነበረብህ። እንግዲህ ብሩኬ እንዳለው ነው። አሁን በሰው ህይወት ዝም ብላችሁ እንደ እርጎ ዝም ጥልቅ የምትሉ ሰዎች ነው። ይሄ ደግሞ ለእናንተ ነው የምነግራችሁ። ባይዘው ትክክል ነን በቃ ብላችሁ ስላሰባችሁ አሁን እንደ በቴዲ መንገድ የራሳችሁን ግምት ሰታችሁ ስለፈታችሁ ብቻ እዛ ሰው ህይወት ውስጥ እንደፈለጋችሁ ማቡካት ማንቦጫረቅ ትችላላችሁ ማለት አይደለም። ባይዘው ያኛው ሰው ተጎዳም አልተጎዳም ሀይሚ አልፈልግም ከህይወቴ እንደዚህ እንድትሆን አልፈልግም እያለችሁ ቴዲ አይጠቅምሽም፣ እኔ ማንነቴን አሳይሻለሁ፣ እኔ ከሱ በላይ የተሻልኩ እንደሆን አሳይሻለሁ፣ እንደዚህ ብላችሁ የሰው ህይወት ላይ ግግም የምትሉ ሰዎች እረፉ። እነሱ የራሳቸው የጀመሩት ነገር አለ። የጨመሩትን ነገር እንዲጨርሱ በጎን ሆናችሁ መምከር ትችላላችሁ። ከዛ ውጭ ግን ሴራ እየጠነሰሳችሁ እንዲህ እየተመላለሳችሁ በሰው ህይወት ላይ ንፋስ እያስገባችሁ ቀዳዳ የምታሰፉ ሰዎች አላችሁ። ይሄ በቃ እናንተን ነው የሚመለከተው። ዋናው ማለት
ኖርማል። አመሰግናለሁ። ሶሪ ስለጣላን ይቅርታ በጣም ይሻላል። ብቻ ግን ያው ከዚህ በኋላ ተጠንቀቅ። ከቀመት ሁሉም ሰው ይቅርታ ያደርጉልኛል እያለ ብዙ ገደል እየተገባባን ነበር ከዚህ በፊት ታውቃለህ። ግን ያው ቂም መያያዝም ምናምን አስፈላጊ ነው ብዬ አላምንም። አንተ ከልብ ከሆነ እኔ ችግር የለም አለብሽ እንጂ ከልብ ከሆነ የጠየቀው ችግር የለም። ያ ቤተሰቦች እንደሰማችሁት ነው። ቴዲ የእውነት ከልቡ ከሆነ ለእነዚህ ልጆች ልባቸው ለይቅርታ ክፍት ነው። ምንም ይሁን ምን ይቅርታ ለማድረግ በጣም ዝግጁ የሆኑ ሰዎች ናቸው። ግን እኔ አሁንም ቢሆን የሚያስፈራኝ ይሄ ነገር በይቅርታ ሰበብ እነዚህ ልጆች ጋር የመግባት ድራማ ከሆነ በጣም ነው የሚያሰጋው። ምክንያቱም እንደዚህ የገባባችሁን ሰው አታውቁትም። እየሳቀ የሚበላችሁ ሰው አለ ብያችኋለሁ። አሁንም ቢሆን አንዳንድ ሰዎች ጎለዋል። ዛሬ ለጸብ ስላልሆነ ያልመጡ ሰዎች አሉ። እነሱ ኬሶች ያስፈሩኛል። ምንም ይሁን ምን ግን ቴዲ ይቅርታ በመጠየቁ በጣም ደስተኞች ነን። ነገሮች ተስተካክለው ይሄዳሉ በዚህ መልኩ ከሆነ ብለን እናስባለን። ሰው ጥፋቱን አውቆ ይቅርታ ሲጠይቅ የራሱን ነገር የጎደለውን ነገር ሲረዳ ራሱን ዞር ብሎ ማየት ሲጀምር ጥሩ ነው። ሁላችንም እንደዚህ እያጤንን ራሳችንን እንገመግማለን ብዬ አስባለሁ። በተለይ ስለ ሰዎች መጥፎ ነገር የምታወሩ ሰዎች ራሳችሁን ታያላችሁ፣ ከዚህ ነገር ትማራላችሁ፣ ትረጋጋላችሁ ብዬ አስባለሁ። ቤተሰቦቼ እንግዲህ ይሄ ነገር መልካም ሆኖ ስሙዝሊ ሄዷል፣ አልቋል። በጣም ጥሩ ነገር ነው። ድራማ እንደማይሆን ተስፋ እያደረገ ለእነዚህ ልጆች ፍቅራችንን እየገለጽን ሰብስክራይብም እያደረጋችሁ ኮመንት ላይ ያለውን ነገር እስቲ ምንም ይሁን ሀሳባችሁን ግለጹልኝ። መልካም ምሽት ይሁንላችሁ።